ጅብ ትሆናለህ። አናባሽ ነው ደደብ ያልሽው አንቺ? ማንን ነው አወጣሽ? ብሩን ሰርቀሽበት መጣሽ? አባዬ ሙት። እኔ እንደዚህ ማድረግ ፈልጌ አይደለም። የእውነት እኔ ሌባ አይደለሁኝም። ጥሩ ጎበዝ፣ እንኳንም ሰረቅሽ። አዎ አንቺን ወደዚህ ስራ ካስገባው ጀምሮ አንድ ቀን የሰላም እንቅልፍ ተኝቼ አላውቅም። ለማንም ማላዝን ልጅ ለአንቺ ማዝን ጀምሬያለሁ። ለምን አልችልም? ምናልባት እንደዚህ እያልክ ያለኸው ለሌላ ተንኮል እያመቻቸኝ ይሆናል። በፍጹም ፍርቱና፣ ጸጸት ተሰምቶኛል። አሁን ራሱ እየሮጥኩ የመጣሁት ይዞሽ ከወጣው ሰውዬ ላስመልጥሽ ነበር። ገላሽ እንድትቸረችር ያድርግ። ሰላም ጤና ይስጥልኝ የይሁን ቤተሰቦች፣ እንኳን ደህና መጣችሁ። ዛሬ እንግዲህ እንደተለመደው ጠባሳ ድራማን ቀጣዩን ክፍል ይዤላችሁ መጥቻለሁ። ጠባሳ ድራማ ምን ይፈጠር ይሆን በዛሬው ክፍል የሚለውን በአብረን እናያለን ማለት ነው። ጠባሳ ድራማ እውነት መቀበር ይችላል፣ ግን ሊበሰብስ አይችልም። ዛሬ ተቀብሮ የቆየው ሚስጥር እንደ እሳት ጎመራ ሊፈነዳ ነው። ማን የማይጠብቀው ክስተት፣ ማንም ያልገመተው እውነት ጠባሳ ድራማ ላይ ተከስቷል። ምንጊዜም ቢሆን በፊት ላይ ያለ ጠባሳ ምልክት ነው፣ በልብ ላይ ያለ ጠባሳ ግን ታሪክ ነው። ዛሬ የታሪኩ ምዕራፍ ይቀየር ይሆን? ጠባሳ ድራማ ምን ይከሰታል የሚለውን አብረን እናየዋለን። ዛሬ እንግዲህ የፍርቱና አባትና ወንድሟ ታሪክ ሰርተዋል ማለት ነው። እሱ ምንድን ነው ታሪክ የሰሩት የሚለውን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ቪዲዮን ከወደዱት ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ቤተሰብ ሁኑ። እንግዲህ ቲናም ያላሰበችበት ወጥመድ ውስጥ ገብታ ወደ እነ ፍርቱና ስራ ተቀላቅላለች ማለት ነው። የሷ ሴቲና እጣ ፈንታ ምን ይሆን የሚለውን አብረን እናያለን። የፍርቱና አባትና ወንድሟ ቤቢ እንግዲህ ወደ ምትሰራበት ቦታ ሂደው ፍርቱናን ሲጠባበቋት ነበረ። ታሪኩንም እንግዲህ ተከታትለውታል። ታሪኩን ተከትለው ምን ያደርጉ ይሆን የፍርቱና አባት እና ቤቢ የሚለውን አብረን እናያለን። ምን ይሆን መጨረሻቸው? የፍርቱና አባት እውነቱን አምነው ይቀበላሉ አይቀበሉም? እንዴት ነው? ታሪኩንስ ይይዙት ይሆን አይዙትም የሚሉትን ማለት ነው። እንግዲህ ዜዶ ምን ያደርጋል? እውነታው ሲፈነዳበት ያላሰበው ነገር ሲፈጠር ቤቢና የፍርቱና አባት ከቤታቸው ሲሄዱ የሚለው በጣም ከባድ ነገር ነው። ብርሃንም እንግዲህ ስለ ብሌን ማንነት አውቋል ማለት ነው። ምክንያቱም እንግዲህ አብሯት ተቀጥሯት የሚሰራው ሰው እሱ እውነታውን እንዲያውቅ አድርገዋል ማለት ነው። በነገራችን ላይ ብሌን እንደዚህ አይነት ነገር ትሰራለች ብሎ አስቦ ማያውቅም። እሱ ችግር ውስጥ ናት ብሎ እየተጨነቀ እየተጠበበ ነበር ያለው። ምክንያቱም እዛ ቤት ውስጥ እሷ ትኖራለች ብሎ አስቦ አያውቅም ነበር ማለት ነው። እና በዚህን አጋጣሚ እንግዲህ ብርሃንም ብሌን ምን እንደምትሰራ አውቋል ማለት ነው። ሲቀጥል ቲና እንግዲህ የቤቢ ጓደኛ ነበረች። ፍርቱናን ፊትሽን እማቀው መሰለኝ፣ የት ነው እማቅሽ እያለቻት ነበር። እሷም እንግዲህ እኔ አላወቅኩሽም፣ አንቺ ግን እንዴት ልታቂ ቻልሽ ብላ ሰፈሯን አካባቢ ነግራ ቤቢንም ጠቅሳ ነበር። ቤቢ ደግሞ ያው ፍቅረኛ የነበረ ያው ፍቅረኛ ሳይሆን መደበሪያ ነው ስትላ በወንድሜ ቀልድ አላውቅም ማለት። የእሷ ወንድም ግን ትቷት ነበር የሄደው። ባከን እርዳይ ችግር ውስጥ ነኝ እያለችው ትቷት ሂዶ ነበር። እሷ ግን ወንድሟ የሆነ ነገር ሲነገረው አትወድም ማለት ነው። ምንም ቢሆን ወንድሜ ነው እንድትናገርብኝ አልፈልግም ብላታለች ማለት ነው። እና እሷም እንግዲህ ያው ምንድነው ያለችው፣ እንዴት መጣሽ እዚህ? ውጭ ልትሄጂ ነው ተብሎ አልነበረ ስትላት፣ ታሪኩ ብዙ ነው ስለማይገባሽ ልነግርሽ አልችልም ብላታለች። ከዚህ ከወጣሽ ግን ስለኔ አንድ ነገር እንዳታወሪ ስትላት፣ ወደሽ የገባሽበት ነው። እሷ ወዳ ነው እንደ የመጣችው እዚህ ቦታ ላይ፣ እንዴት ነው ወደሽ የገባሽበት ስትለው፣ አስቴር እንጀራ ለሆቴሏ ልትገዛ ስትሄድ ከብርሃን ጓደኛ ጋር እየሄዱ ለምንድን ነው እዚህ ቤት ላይ ትኩረት እየሰጠኸው ብላ ስጠይቀው፣ እሱም እንግዲህ እዚህ ቤት ላይ ትኩረት የሰጠሁት
ብርሃን አንድ ብሌን የምትባል ልጅ አፍቅሮ እዚህ ቤት ነው የምትኖረው ብሏታል ማለት ነው። እሷ ደግሞ ታፈቅረዋለች። እንዴት እንደዚህ ሊሆን ይችላል? ተሳስተሃል ስትለው ያው እሷ ስለ ቤቱና ማን እንደሚኖርበት ታውቃለች፣ አካባቢው ሰፈሯ ስለሆነ ይህንን ጉዳይ ደግሞ እሷም እንግዲህ በራሷ መንገድ አጣርታ ሁሉንም ነገር ለብርሃን እንዲነገረውና ባይኑ እንዲያይና አምኖ እንዲቀበል ብሌን እንደማትሆነው እንዴት ነው ቆይ እንዴት ሊገናኙ ቻሉ ከቡና ቤት ሴት ጋር የሚለው ነገር አስቴር በጣም ግራ ገብቷታል። ምክንያቱም ትምህርት ቤት ማታ ማታ ሄዳለሁ እያለ ቡና ቤት ነው ወይም የሚያመሸው። ግን ምን አለ እዚህ ጋር አንዳንዴ እኛ ሰዎች ስናስብ ወደ ግራ ነው የምናስበው እንጂ መልካሙን አላሰብንም ማለት ነው። ብርሃን ከትምህርት ቤት ሲመጣ ብሌን ደግሞ ከነ ዘኳ አምልጣ ስትሮጥ አጋጣሚ ሆኖ በጨለማ መንገድ ጋር የተገናኙት። ያንን አጋጣሚ እሱም እንግዲህ አሳዝናው ጃኬት ተሰጥቷታል፣ ብርድ ስለነበር በዛን አጋጣሚ ነው እንጂ ብርሃን ትምህርቱን ትቶ ሴት እያባረረ ወይም ቡና ቤት እየሄደ አይደለም። እነሱ ምንድን ነው ያሰቡት? ትምህርቱን ትቶ ቡና ቤት እየሄደ እያታለለን ነው የሚል ነበር ሀሳባቸው ማለት ነው። እንግዲህ ብሌንም ለዘኩ ምንድን ነው ያለችው? ለምንድን ነው እንደዚህ የምታደርገው? ኤዱ እኮ አሁንም ባሌ ነው ብላ ነው እያሰበች ያለችው እና ለምንድን ነው እንደዚህ አይነት ነገር የምታደርግበት? በሷ ላይ እኔ እናንተ አብረን ማደራችን ብታቅ ምን እንደምታደርግ ታውቃለሁ ብለዋለች። እሱም እንግዲህ ያው ትሞነጫጭርሻለች፣ ምን ታደርግሻለች? እኔ ቢዝነስ እንጂ ስለ እሷ ሚስትነት የማውቀው ነገር የለም፣ የሚያስጨንቀኝ ነገር የለም ብሏታል። እሷም እንግዲህ ለምንድን ነው አሁን ድረስ እኮ ባሏ እንደሆንክ ነው የሚሰማት፣ አንተ አሳልፈ ለሴተኛ አዳሪነት ብታረጋትም እሷ ግን ባሌ ነው ብላ ነው አንተን የሚገራት ሰው መቼም አትፈልግም። ስለዚህ እባክህን እንደዚህ ነገር አታድርግ፣ አትጉዳት ብለዋለች። ሊሰማት ግን አልቻለም። አንቺ ስለ ራስሽ ህይወትና ስለ እናትሽ ህይወት ተጨነቂ እንጂ ስለ እሷ ምንም እንድታስቢ አልፈልግም፣ የማያገባሽ አትግቢ ነው ያላት። አንዳንዴ ለሰዎች ብለን ራሳችን ብሌን ከምንም በላይ የዋህ ናት። ነገር ግን ሰዎች ለመርዳት ብትታገልም ግን አልተሳካላትም ማለት ነው እና ለራሷ ይልቅ ለሰዎች ታስባለች። እናንተስ ምን ትላላችሁ? እናም እንግዲህ ወደ ፍርቱና አባት ስንሄድ የፍርቱና አባት ከውጭ ሆኖ ፍርቱና የአባት አባባ እንግዲህ ሁሉንም ነገር እያስታወሱ አስታውሰው ሁሉንም ታሪኩ ያለውን ልጁ ያለውን ቤቢ ሁሉንም ነገር አስታውሰው ሂጄ ማወቅ ፈልጋለሁ፣ በአይኔ ማየት ፈልጋለሁ፣ ይህን ነገር ታሪኩን መያዝ አለብኝ። ለምንድን ነው እንደዚህ አድርጎ ልጄን የት አድርጓት ነው የሚለው ነገር አስጨንቋቸው እንግዲህ ቤቢን ፍለጋ ወደ እሱ ጋር ሂደዋል። ቤቢንም አግኝተውት ልጄ ላናግረ ፈልጋለሁ ሲሉት እሱም እንግዲህ እኔ እኮ ልጅ አይደለሁም ከቤት አባረኸኛል፣ እናም ልጅ ፍርቱና ናት፣ ለምን እኔ ፍለጋ መጣ? ለምን አትተወኝም አንተ ሼባ ብሎ አባቱን እንትን ብሎት ገለማምጦት ሂዷል። እሱም እንግዲህ ለባክህን ይሄንን ሲጋራ አታብዛ፣ ስለዚህ እንደዛ አትሁን፣ ይቅርብህ እና ስትረጋጋ ና ቶሎ እና እፈልግሃለሁ። ባለፈው እንዳልከኝ ስለ ፍርቱና ያልከኝ ኖሬ ሂጄ ማየት ባይኔ ማየት እፈልጋለሁ ልጄ የት እንዳለሽ ብለው ነግረውት ሂደዋል። እሱም እንግዲህ በሀሳባቸው ተስማምቷል ማለት ነው። በነገራችን ላይ ቤቢ እንግዲህ ልብሱ ይቀየርልን ማለት ነው። ሁሌም አንድ አይነት ልብስ እየለበሰ ነው የሚሰራው እና በዛ አጋጣሚ ልብሱ ይቀየርልን ይሰማ ድምጻችን ብያለሁ። ሰምታችኋል። ታሪኩ እንግዲህ ምንድን ነው ያደረገው? የባለፈው ክፍል ላይ እንዳየነው ፍርቱና ፈርታ ብር ሰርቃው ወጥታ ነበር። ይዟት ከወጣው ሰውዬ አብራው ሳታደርና እንደ አጋጣሚ ታሪኩ ሂዶ ሊያስመልጣት ብሎ ነበር። ታሪኩ ግን እየረዳት ነው ያለው፣ ነገር ግን እየተንከባከባት ነው። ሁኖም ግን እባክህን የምታዝልኝ ከሆነ ለምን እዚህ ጉድ ውስጥ ከተትከኝ ስትለው እኔ ስራዬን እየሰራ ነው፣ ማታ የተፈጠረውን ነገር እርሹ ዜድ ከሰማ ጥሩ ነገር አይሆንም ብሏታል ፍርቱና። ፍርቱናም ለምን እየገባኝ አይደለም፣ ልትረዳኝ ከፈለክ አባቢ ላናግር እባክህን፣ አባቢ ይጨነቃል፣ የእሱ ጭንቅ አይገባም ስትለው ስለሳቸው ስለ አባባ ካሰብኩኝ አይምሮዬ ጥሩ አይሆንም፣ እባክሽን ሰላም አጥቻለሁ፣ ስለዚህ እኔ የሴትነት አዳሪ እንድትሰሪ አልፈልግም። አሁን ሳስበው ታሪኩ ከፍርቱና ፍቅር እየያዘ ነው። ምክንያቱም የበፊቱ የመጀመሪያ ፍቅረኛውን ትመስላለች ፍርቱና ማለት ነው እና ሴተኛ አዳሪ እንድትሰራ አይፈቅድላትም፣ ይከታተላታል። አሁን ባለፈው ክፍል ላይ እሷ ስትወጣ ከዜድ ተለይቶ
ሂዶ ሊያመጣ ሲል እሷም እንግዲህ ቀርማ ብር ሰርቃ ጠፍታ መንገድ ላይ ነው የተገናኙት። እና እባክህን አልሰራሁም ለዜድ እንዳትናገርብኝ መስረቅ ፈልጌ አይደለም እኔ ሌባ አይደለሁም ብላ ስትለው እሱም እንኳንም አደረግሽው አልናገርብሽ ምንም አልፈልግም እንድትሰሪ ብሏታል። ይሄንን ካለ ለምን ከዛ ቤት አያስወጣትም? እሱ ደግሞ ይሄንን ነገር እሷም እባክህን ይሄንን ካረክልኝ ከዚህ ቤት አስወጣኝ ስትለው ይሄን ማድረግ አልችልም ዜድ ከሰማ እኔንም አንቺንም ከምድረ ገጽ ያጠፋናል ዜድን አታውቂውም ነው ያላት። እና አሁን ላይ በጣም ለሷ እየተጨነቀ እያሰበ ነው ከሁሉም ሴቶች በላይ ያለው ማለት ነው። እና በጣም ከባድ ነው ይሄ ነገር። ወዴት እየሄደ ነው እንግዲህ የሚለው ነገር ይከብዳል። ዜዶ ከሰማው መቼም አላውቅም የሚፈጠረውን ነገር እናንተ መገመት አያቅታችሁም። ፍሬ ምን ሆና ነው ምን አደረጋት ስትለው እሱም እንግዲህ የልጁ አባት ደብድቧት ትንሽ ጉዳት አድርሶባት ነበር። እኛም አግኝተ ነው ሲደበድባት የእጁን ሰጥተነው እሷን ወደ ቤት አድርሰን አንቺን ከዛ ከሰውዬ ላስመለጥሽ ነበር የመጣሁት፣ ነገር ግን አንቺ ቀድመሽ አምልጠሻል እና ቶሎ ይህንን ስራ እንደውም ሁለተኛ እንዳትሰሪ ብሎ እጇን ይዞ እንግዲህ ሂዷል ማለት ነው። አንበሳ ከሆነ አንበሳ ነው፣ አይጥ ከሆነ እንግዲህ አይጥ ነው። አንዴ ዜዶን ፈርቶ አንዴ ደግሞ እሷን ለማስመለጥ እየፈለገ በጣም ሁለት ልብ ሆኗል። በአንድ ልብ ይርጋ ማለት ነው ታሪኩ። እንግዲህ እዚህ ጋ ቲና በጣም ረብሻ ስራ ትጀምሪያለች ሲላዘኩ ለምን ደደብ ትሆናለህ? እኔ እንደዚህ አይነት ስራ አልሰራም፣ ካልጋይ ላይ ጎትታችሁ ባመጣችሁኝ ህርፍናችሁ ነው ወይ? እኔ እንደዚህ አይነት ነገር አይመቸኝም ብላለች ማለት ነው። እሱም እዚህ ቤት እያየሽ ሰይጣንነትሽን አቁሚ፣ የኔ አይጥ የኔ አሻንጉሊት ነሽ። ስለዚህ ካሁን በኋላ ምንም ነገር ማድረግ የለብሽም እኔ ከምልሽ ውጭ ብሏታል። እንግዲህ እሷም እንግዲህ እያዘነች እንባዋን እያራጨች ነው ማለት ነው። እናም እንግዲህ ፍርቱና ለምንድን ነው ልብስሽን ያለበሽው ያልተዘጋጀሽው ስራ ማትሄጂው ሲላት እንግዲህ እሷም አሞኛል ብላቸው። አንዳንዴ ገጠር ልጅ ሲኮን ይታፈራል አይደለም። እሱም ምንድን ነው ለምንድን ነው ማትሄጂው? 2 ቀን ስለሰራሽ ደከመኝ አመመኝ ልትይ እንደዚህ አይነት ነገር አይሰራም ዜድ ጋ ብሏታል። እሷም እንግዲህ ብሌንን እባክሽ ብሌን አስረጅው ስትላት አክስቷ መታባት ነው እንግዲህ አክስቷ እዚህ ጋር መሳቅ ነው። እና ይሄ ነው እንደማያሳፍርሽ እውነቱን አትናገሪም ወይ ብሎ ቁጭ አላለም። እሱ ደግሞ ዳፈር ማለት ነው። እሷ እየተሽኮረመመች እና አክስቷ መታባት ነው በቃ ተዋት ስትለው እሱም እና እንደዛ ብታይ አይሻልሽም እንደብሎ ትቷት ሂዷል ማለት ነው። እና በዛ አጋጣሚ በጣም ፈገግ አደርጋኛለች ማለት ነው። እዚህ ጋር አክስቷ መታ ነው ስትል የመጨረሻ እሱ ደንግጧል። እና ምን እንዳለ ታውቃለች? ብርቅሽ ነው ወይ አይተሸታኝም ወይ ነው ያላት ማለት ነው። በቃ እሱ ያውቃል የሴቶችን ጉዳይ ማለት ነው። እዚህ ጋር ሳቂ መቆጣጠር ያቃተኝ ከምር ፈገግ ያስብላል። በነገራችን ላይ በጣም ደስ የሚል ነበረ ይሄ ፓርት ላይ ማለት ነው። ምስኪን የፍርቱና አባትና ቤቢ አሉበት ከተባሉት ሆቴል ሂደው እዛ ተቀምጠው እየጠበቁት ነበረ ማለት ነው። እና በጣም የሚገርም ነገር ያዩትን ማመን አቅቷቸዋል የፍርቱና አባት ማለት ነው። እዛ ጋር ታሪኩ እያየ ሲጨፍር ሲያይ በጣም ደንግጠዋል ማለት ነው። እንዴት እንደዚህ ሊሆን ቻለ? እና ቤቢም ደግሞ የገቡበት ገብቼ አጣርቼ ሁሉንም ነገር በአይነ በብረቱ አሳያለሁ፣ ስለዚህ ትንሽ ታገሰኝ፣ ትንሽ ጠብቀኝ ብሎ ቤቢን እንግዲህ ሂዷል ፍለጋ ታሪኩ ማለት ነው። እንግዲህ አባባን ብቻቸውን ቁጭ ብለው እዚህ ፓርት ላይ የመጨረሻ ጥሽ ነው የሚያደርጉት ማለት ነው። አባባ ምንድን ነው እሱ ኤዱም እንግዲህ አባባ ቁጭ ባሉበት ሄዳ ምን ልታዘዝ ምንድን ነው ብቻህን ቁጭ ያልከው ስትለው ኧረ በስመ አብ ምን ነው አንቺ ትልቅ ሰው አይደለሁም እንዳላት አይ በዚህ በብርድ እኔን አቅፈው ብተኝ ስትል የመጨረሻው ማለት ነው። አባባ ዘና አድርገዋል። ባይ ባይ እኔ አባትሽ አልሆንም እንዴ እንዴት እንደዚህ ትያለሽ ነው ያሏት ማለት ነው። እና ከዛ ዥልጥ ብላ ስትሄድ በዱላ ዥልጥሽ ሲሏት የመጨረሻው ማለት ነው። እና ኤዶም ሄዳ በገዛ እጇ ማንነቱን አላወቀችም። ፍርቱና አባት መሆኑን ስላላወቀች በዱላ ይዤልጥሽ ያሏት አባባ ማለት ነው። እና የመጨረሻ አባባ ዘና አድርገውናል። ለምን ግራ ገብቷቸዋል። እንዴት ወጣት ሴቶች እንደዚህ ሆነው አባታቸውን አብረው ለማዳን ይጠይቃሉ የሚለው በጣም ግራ ተጋብተው አዲስ ነገር ሆኖባቸዋል ማለት ነው። እና የመጨረሻ ግራ ይገባል ማለት ነው።
እናም እንግዲህ እንደተባለው በሰዓቱ ጠብቆ ታሪኩ መጥቶ ነበር። አባባም የሚጨብጡት የሚይዙት ጠፍቷቸው ቤቢና አባባ እንግዲህ እና እንከተለው የሚሄድበትን ቤት ተከትለን ፍርቱና መኖሪያውን ቤት እናቃለን ብሎ ተከትለው እንግዲህ ሂደዋል ማለት ነው። ምን ይፈጠር ይሆን ቀጣይ ክፍል የሚለውን አብረን እናያለን። የእናንተ ግምት ምንድን ነው? ዛሬ የጠባሳ ድራማ ምልክት አይደለም። የቆሰለንበትን ጊዜ በድን አድርጎ የሚይዝ አይደለም። ጠባሳ ድራማ ማለት በጣም ከባድ ነው። ያለፈውን የሚያሳይ ምስክር። የዛሬውን ድራማ ይህን ይመስል ነበር። እናንተ ከዚህ ታሪክ ምን ተማራችሁ? አባባ ምን ያደርጉ ይሆን? ፍርቱናን ከዛ ህይወት ያወጧት ይሆን? ግምታችሁን ኮሜንት ላይ አስቀምጡልኝ። ይህ ድራማ ለሌሎቹ እንዲደርስ ላይክ በማድረጋችሁ አትርሱ። ለቻናሉ አዲስ ከሆኑ ደግሞ ለሌሎቹም አዳዲስ ድራማዎች እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ስለተመለከታችሁኝ አመሰግናለሁ። ሰላም ቆዩልኝ።